ሰላም ጤና ይስጥልኝ የምንጊዜ ሚዲያ ቤተሰቦች። ታዋቂው ፖለቲከኛ አቶ ጀዋር መሐመድ ከአዲስ ስታንዳርድ ጋር ባደረገው ቃለ መጠይቅ ያነሳቸው ሀሳቦች ላይ ከፖለቲካ ተንታኙ ኢያስቤር ተስፋዬ ጋር ያለፈው ሰኞ የክፍል 1 ቆይታ ማድረጋችን ይታወሳል። በዛሬው ፕሮግራማችን ክፍል 2ቱን ይዘንላችሁ ቀርበናል። ፕሮግራሙን አዘጋጅቼ የማቀርብላችሁ ሪዮት አለሙ ነኝ። እንድትከታተሉን ጋብዛለሁ። እኔ ባለኝ መረጃ እንግዲህ እኔ ጋር ያለው መረጃ ብዙ ሰዎች ጋር ይኖራል ብዬ አስባለሁ። እናንተም ጋር ይኖራል ብዬ አስባለሁ። ምክንያቱም ተመሳሳይ ሰርክል ላይ ነው የሚዲያ ምንጮች ያሉት እና ለሀገራዊ የምክክር ኮሚሽን ውስጥ ላሉ ሰዎች ኮሚሽነሮቹ የተነገራቸው የተሰጣቸው ፕሮጀክት አለ የሚል እንትን ነው ያለው መረጃ ነው ያለው እና ምናልባት ከትናንትና ወዲያ የአሜሪካ ኤምባሲ መግለጫም ከዚህ ጋር የተያያዘ ነው ብዬ አስባለሁ። ምክንያቱም የዚህ መረጃ ምንጮች በአብዛኛው ዲፕሎማቲክ ኮሚቴ ውስጥ ያሉ ሰዎች ስለሆኑ ማለት ነው እና ናሽናል ዲያሎግ ኮሚሽኑ እንደምታየው በጣም እየተንቀሳቀሰ ነው ያለው። ተሳታፊ ለይቼ ጨርሻለሁ ብሏል። ከትግራይ ክልል ውጪ የተሳታፊ ልየታ አጠናቅቄያለሁ፣ ውይይቱን ለመጀመር ዝግጅት ላይ ነኝ እያለ ነው ያለው። በጣም ብዙ እንከኖች አሉበት። እንግዲህ የሚታወቁት ኦልሬዲ በሚዲያ ሲነገሩ የቆዩት ነገሮች እንዳሉ ሆነው ማለት ነው እና ምክንያቱም የኮሚሽነሮቹ የተመረጡበት ሁኔታ ለምሳሌ ከ40 ሰዎች ውስጥ ከ40 ዝርዝር ውስጥ ያልነበረ ሰው 11 ውስጥ አለ። ለምሳሌ የምታስታውሹ ነው ብዬ አስባለሁ። አዋጁ ሲጸድቅ የፖለቲካ ፓርቲዎች በስርዓት የሰጠነው ግባት አልተካተተም ብለው ያቀረቡት ቅሬታ አለ። ግን ከነዚህ ሁሉ በኋላ ምናልባት በስራቸው ሊያሳምኑ ይችላሉ፣ በስራቸው የሰዎችን የህዝብን ቀልብ ሊገዙ ይችላሉ፣ የተቃዋሚዎችን ቀልብ ሊገዙ ይችላሉ የሚል ግምት ነበረው። ብዙ ሰው እንደዛ ብሎ ተስፋ ያደርግ ነበረ። ግን ከቅርብ ጊዜ በኋላ ካለፉት 1 ወር 2 ወር ወደዚህ እንኳን ያደረጉትን ነገር ካየሽ አንደኛ ጥያቄ ምንድነው አጀንዳ መሆን ያለበት እና አጀንዳ ላኩ የሚል በራሳቸው የሚዲያ ገጾች በኢቲቪ እና በስቴት ሚዲያ ጨምሮ አስነገሩ። እኔ ራሴ ልክ ያለው ባይዘው አጀንዳ መወያ አጀንዳ እንደውም ሶሻል ሚዲያ ላይ ማስታወቅ ያለው መወያ አጀንዳ ላኩ ብዬ ማለት ነው። ግን ስለመላካችን እስካሁን ድረስ ለእኔ ለራሴ ስለመላኬ የተሰጠኝ ምንም አይነት ማረጋገጫ የለም። ማለት እኔ ላኩት አጀንዳ ይካተት አይካተት አላውቅም። ምንም አይነት የኢሜይል ምላሽም ማረጋገጫ ደርሶናል እንኳን የለም። ደርሶናል። ይሄ በጣም ቀላል ነገር ነው። ለምንድነው ይሄንን እያልኩኝ ያለሁት? የመጀመሪያው ጊዜ ተዚምሽ ከሆነ 600 ሰው ተጠቆመ ሲባል ሰዎች ጠቁመዋቸው 600 ዝርዝር ውስጥ ያልነበሩ ሰዎች ነበሩ። በጣም ብዙ ሰዎች ወጥተው ያንን ቅሬታ አቅርበዋል። ለምሳሌ ትምራን የሚባል የሴቶች ድርጅት አለ፣ ሴሶ አለ ኢትዮጵያ ውስጥ። እነሱ እንደውም ፊት ለፊት ሚዲያ ላይ ወጥተው እኛ የጠቆምነው ሰው 600 ውስጥ የለም ብለው ተናግረዋል። 600 እንግዲህ ኢትዮጵያ ውስጥ በሙሉ የተጠቆሙ ናቸው፣ የተመረጡ አይደለም። ሁሉም ሰው የተጠቆመው በአጠቃላይ የተሰበሰበው 600 ነው ያሉት። ጎዶሎ ቁጥር ራሱ አይደለም። ግን ከ600 ውስጥ ራሱ ተጠቁሞ ያልነበሩ ነበሩና እንደዚህ አይነት ችግር እንደነበር ይታወቃል። አሁንም አጀንዳ ጠቁሙ ተብሎ አጀንዳ ተጠቁሞ እኔም ጠቁሜ ማረጋገጫ አልተሰጠም። እንደዚህ አይነት ነገሮች እያየን የመጣ ነው። ይሄ ባለበት ሁኔታ ተሳታፊ ለይተን ጨርሰናል ብለዋል። እኔ ፐርሰናሊ እንግዲህ በኢትዮጵያ ፖለቲካ ውስጥ በጣም አክቲቭ ነኝ ብዬ አስባለሁ። ፖለቲካ ውስጥ የሚሳተፉ ሰዎችን አውቃለሁ ብዬ አስባለሁ፣ ብዙ ሰዎችን። ግን አንድም የማውቀው ሰው እስካሁን ድረስ የለም ተሳታፊ ውስጥ። ምታውቂው ካለ አንቺ ታረሚኛለሽ። አንድም እኔ የማውቀው ተሳታፊ የለም። እንግዲህ እኔ ከማውቃቸው አክቲቪስቶች፣ ጋዜጠኞች፣ ፖለቲከኞች፣ የፖለቲካ ፓርቲ መሪዎች ናሽናል ዲያሎግ ውስጥ ተሳታፊ እንደሆን ተለይቻለሁ ያለ ሰው አላየውም እስካሁን። ስብሰባም ራሱ ሲያደርጉ ተሳታፊ ለመምረጥ እንደምታስታውሽው በቀበሌ በወረዳ በምናምን ነው የሚዘጋጀው እና ስለዚህ በትልቁ የብልጽግና ጠቅላላ ጉባኤ ነው ሊያደርጉ እየተዘጋጁ ያሉት። የብልጽግና ባልሆነ የሚሰበሰበው ማለት ነው። ምናልባት እዚህ ጋር እኔም በጨምር ደስ ይለኛል። እዚህም በዙም ነው እንደዚህ ስብሰባ አድርገው ነበር እና እዛ ውስጥ ያደረጉት ስብሰባ ተብሎ ያየኋቸው ስማቸውን፣ ፎቶቸውን የዙሙን ሲወጣ ሰዎች ነበሩ። በምን አይነት መስፈርት ነው እንግዲህ ቢያንስ ሚዲያ ላይ ያለን ሰዎች እንደዚህ በፍጹም የቀረበልንም ጥሪ የለም። እንግዲህ በኢንተርቪው በተለያዩ መንገዶች እንግዲህ ከሚዲያ ስራ ጋር በተገናኘ እንገናኛለን። ኢንተርቪው ማድረጊያቸዋለሁ ከአንድም ሁለቴ። ለምሳሌ ዶክተር ዮናስን የማስታወቂያ ጉዳይ በየቀኑ እንደዚህ ወይም በሳምንት የሆነ ጊዜ መስራትን በተመለከተ እንደዚህ ሀሳብ አቅርበው አይ እንደሱ አይነት ነገር አናደርግም፣ ግን ቃለ መጠይቅ በማድረግ እንደገና ደግሞ የተለያዩ አተያዮችን እዛ ላይ በማቅረብ
ለእርሶም እነዛን አታዮች በማቅረብ ወይም ከሌሎች ሰዎች ጋር በማቅረብ እንደሱ በጣም ፈቃደኞች ነን የሚዲያም ስራ ስለሆነ አይነት ነገር ብለን ነበር። ነገር ግን የተደረገው ስብሰባ ላይ ያየናቸው ፎቶቸውን የማውቃቸው ሰዎች አሁን እንዳልከው የብልጽግና ደጋፊ የሆኑ ሰዎች ናቸው እና ከዚህ አካሄድ ጀምረ ያው ነገር ወዴት እየሄደ ነው የሚለውን ማየት ይቻላል እና ምናልባት ይህንንም እየሰሙ ከሆነ ለመታረም የተወሰነም ክፍተት ካላቸውም እሱንም ለመጠቆም ጭምር ነው። ይቅርታ አቋረጥኩ። ልክ ነሽ። ያው እንግዲህ ተስፋ ማድረግ አለማቆም አንድ ነገር ነው። ተስፋ እያደረግን መቀጠሉ ጥሩ ነው፣ ግን ሆነስትሊ በጣም አስቸጋሪ ነው እና ይሄ ሁሉ ባለበት ጊዜ እንግዲህ ፓርቲዎች ደግሞ የራሳቸውን ኮከስ አቋቁመዋል ወደ 12 የሚጠጉ ፓርቲዎች እና በጣም በሚያሳዝን ሁኔታ አሁን ለምሳሌ ኦኤንኤልኤፍ የኦጋዴን ነፃ አውጪ ግንባር ለምሳሌ ኮከስ ውስጥ ካሉ ድርጅቶች መካከል አንዱ ነው። ግን ኮሚሽነሮቹ ሚዲያ ላይ ወጥተው ከሁለት ፓርቲ ውጭ ሁሉም ተሳታፊ ነው ብለው አንዴ አይደለም 2 ጊዜ ኢንተርቪው ሰጥተዋል። ይሄ አሁን ውሸት ነው ማለት ምንም ሌላ እንትን የለም፣ ውሸት ነው እና ወደ 12 የሚሆኑ ትልልቅ ፖፑላር ሰፖርት ያላቸው ኦኤንኤልኤፍን ጨምሮ ኦኤልኤፍ፣ ኦኤፍሲ፣ ሌሎችም ፓርቲዎች የአፋር ህዝብ ፓርቲ በጣም በርካታ በ10 የሚደርሱ ፓርቲዎች የኮከስ ውስጥ ያሉ ፓርቲዎች በሙሉ አይሳተፉም እና 2 ብቻ ናቸው የማይሳተፉት ብሎ በጣም እንትን ለማድረግ ተሞክሯል። እነሱም ቢሆኑ እንዲመጡ ምናምን የሚል እንዳያማህ ጥራው እንዳይበላግፈው አይነት እንትን ነው የተደረገው እና እነዚህ ነገሮች ላይ ወዴት እየሄደ እንደሆነ ስዕሉን ይሰጥሻል። ይሄ ባለበት ሁኔታ ነው እንግዲህ መረጃው ደግሞ እየወጣ ያለው ሚሽን ተሰጥቷቸዋል፣ ተልኮ ተሰጥቷቸዋል። ይሄ የተሰጣቸው ተልኮ ምንድነው? አሁን ያለውን የፓርላሜንታሪ ሲስተም ወደ ፕሬዚደንሻል ሲስተም እንዲቀየር ማለት የኢትዮጵያ ህዝብ የሚፈልገው እንግዲህ ከሚነሱት አጀንዳዎች መካከል የሚሆነው ሲስተሙ ፕሬዚደንሻል ይሁን የሚል ይሆንና ከዛ በኋላ ይሄንን ፈልጓል ህዝቡ ተብሎ ይሄ ውጤት እንዲመጣ ሚሽን ተሰጥቷቸዋል የሚል ነገር ነው እየተነሳ ያለው። ይሄ ከሆነ ምንድነው የሚሆነው? 2018 ላይ ምርጫ አይኖርም ማለት ነው። ምክንያቱም አዲስ ማንዴት ነው የሚሆነው። ይሄንን ለመተግበር ራሱ ህዝብ ውሳኔ ያስፈልጋል። ይሄ በህዝብ ውሳኔ ሲሆን ያው የጊዜ እንትኖች ይኖራሉ፣ ጋፕ ይኖራል። ከዛ በኋላ ፕሬዚደንሻል ይሆናል ማለት ነው ምርጫው። እንደዚህ ነው እየተባለ ያለው እና እንግዲህ በዚህ መልኩ አይደለም የተጠየቀው ጀዋር። ይሄ መረጃ አለ ተብሎ አይደለም የተጠየቀው፣ ግን ጥያቄው የተነሳው ከዚህ እንደሆነ ይገባኛል። ምክንያቱም ኦልሬዲ ሚዲያዎች ዙሪያ ይሄ መረጃ እንትን እየተዘዋወረ ስለሆነ ማለት ነውና ከዚህ አንፃር የሰጠው ምላሽ በሁለት ምክንያቶች ተገቢ ይመስለኛል። አንደኛው ከመርህ አንፃር ህገ መንግስቱን የኢትዮጵያ ህገ መንግስት ያው ለማሻሻል በጣም ከባድ ህገ መንግስት ነው እንደምታውቂው። አንዳንድ የህገ መንግስት ምሁራን ህገ መንግስት ራሱ ጠንካራ የሚባለው በዚህ መልኩ ሲቀረጽ ነው ይላሉ፣ ለማሻሻል ከባድ ሲሆን። ምክንያቱም ሰዎች በፈለጉ ጊዜ እያሻሻሉ 3ኛ 4ኛ ተርም መቀጠል እንዳይችሉ ምናምን አፍሪካ ሀገሮች ላይ እንደምታየው ወይም የተለያዩ ህገ መንግስት እያሻሻሉ ለህዝብ የተሰጠ መብት እንዳይሸራርፉ ህገ መንግስት ጥሩ ሆኖ ዲዛይን ከተደረገ ለማሻሻል ደግሞ አስቸጋሪ ቢሆን ማለት ለማሻሻል ቢያንስ 3/4 እና ከዛ በላይ የህዝብ ድምፅ የሚያስፈልግባቸው አይነት መስፈርቶች ቢቀመጡ ጥሩ ነው ይላሉ። ግን የኢትዮጵያ የህዝብ የፖፑላር ሰፖርት ብቻ አይደለም፣ ክልሎች ናቸው የሚስማሙት ወይም የክልል ምክር ቤቶች ናቸው። የኢትዮጵያ ህገ መንግስት እንዲሻሻል የክልል ምክር ቤቶች መስማማት አለባቸው፣ የሁሉም የክልል ምክር ቤቶች ማለት ነው። አሁን ባለው ሁኔታ አንደኛ ትግራይ ላይ ምርጫ አልተደረገም፣ ትግራይ ውስጥ የክልል ምክር ቤት የለም። ይሄ አንድ እንትን ነው። ግን ከዚህ ውጪ የክልል ምክር ቤት በዩ የፌዴሬሽን ምክር ቤት በዩ ሁሉም ነገር በብልጽግና ፓርቲ አባላቶች እንደተሞላ ይታወቃል። ስለዚህ ከላይ ትዕዛዝ ከመጣ የኦሮሚያ ጨፌ እንደዚህ ብሎ ይወስን፣ ህገ መንግስቱን ለማሻሻል እንደዚህ አይነት ውሳኔ ያሳልፍ ተብሎ ከላይ ውሳኔ ቢመጣ የሐረሪ ክልል ምክር ቤት ህገ መንግስቱ እንዲቀየር ውሳኔ ያሳልፍ ተብሎ ከላይ ትዕዛዝ ቢመጣ የፓርቲ አባላቶች እንደምታውቁት ኢትዮጵያ ውስጥ የብልጽግና ፓርቲ አባላቶች ከላይ የወረደላቸውን እንትን ማስፈጸም ነው በማስፈጸም የሚታወቁት እና ይሄ ዲሞክራሲያዊ አያደርገውም፣ ሌጂስሜሲ እንዲኖረው አያደርገውም የሚሻሻለውን ህገ መንግስት ማለት ነው። እና አሁን ያለው ህገ መንግስት የሌጂስሜሲ የቅቡልነት ችግር አለበት እንደምንለው ሁሉ ተሻሽሎ የሚመጣው ህገ መንግስት ላይ ቅቡልነት ችግር ይኖርበታል ማለት ነው። እና እዚህ ላይ አንድ ነገር ልጨምር። ኢትዮጵያ ውስጥ ብዙ ጊዜ የሚነሳ ነገር አለ። አሁን ያለው ህገ መንግስት ላይ ህገ መንግስቱን የጻፉት ቲፒኤልኤፍ እና ኦነግ ናቸው እንደዚህ ናቸው ምናምን የሚል እና ባይዘዌ እኔ የህገ መንግስቱ ችግር የጸሐፊዎቹ ማንነት አይመስለኝም። ቲፒኤልኤፍ መጻፉ
ወይም ኦነግ መጻፉ ምናምን አይደለም እንትኑን ተቀባይነቱን ያሳጣው ብዬ የማስበው ፖፑላር ሰፖርት አለ ወይ ህገ መንግስቱ ላይ የሰፈሩት ሐሳቦች ሁሉም ህዝብ የትግራይ ህዝብ ወይም የኦሮሞ ህዝብ ብቻ ሳይሆን የአማራ ህዝብ ወይም አዲስ አበባ የሚኖሩ ህዝብ እንዲቀበለው የሚያደርግ ነገር ኮንቴንት ውስጡ አለው የሚለው ይመስለኛል። ምክንያቱም ለምሳሌ የጃፓንን ህገ መንግስት ካይሽ ጃፓን በጦርነት ተሸንፋ በመራቡ አሜሪካኖች ናቸው ሊትራሊ ጃፓኖች አይደለም ራሱ ኢቭን ህገ መንግስታቸውን የጻፉት ማለት በተጽዕኖ ምናምን አይደለም ሊትራሊ በአሜሪካኖች እጅ ነው የተጻፈው የጃፓን ህገ መንግስት። ግን የጃፓን ህዝብ ለህገ መንግስቱ ሎያል ነው። ያ ሎያሊቲ ወይም ያ የጃፓን ህገ መንግስት በጃፓን ህዝብ ዘንድ ቅቡልነት ያገኘው ውስጡ ባለው ኮንተንት ነው። ማንም ጻፈው ማን የጃፓን ህዝብ ሊፈልገው የሚችል አይነት ህገ መንግስት ስለሆነ ከጻፊው ጋር ብዙ እንትን ምንድነው ችግር ውስጥ አልገቡም። ኢትዮጵያ ውስጥ ያለው ህገ መንግስት አሁንም ያለው ህገ መንግስት ያለበት የቅቡልነት ችግር አሁንም ይሻሻል የሚባለውም ህገ መንግስት አሁን በእነሱ የሚሉት መልኩ የሚሻሻል ከሆነ የቅቡልነት ችግሩ ይቀጥላል። ምክንያቱም ዲሞክራሲያዊ በሆነ መንገድ ህዝብን ባሳተፈ መንገድ ህዝብ የሚፈልገው አይነት ኮንተንት ውስጡ ገብቶ ነው ወይ የሚለው ነገር ስቲል ጥያቄ ስለሚሆን ማለት ነው። አሁንም የጠቅላይ ሚኒስትሩን የብልጽግናን ሀሳብ ቤዚካሊ ማስፈጸም ስለሚሆን ማለት ነው። እና አንድ ከዛ አንጻር የጀዋር አስተያየት ተገቢ ነው ብዬ አስባለሁ። ሁለተኛ ለኢትዮጵያ የትኛው ሲስተም ይበጃል ፓርላሜንታሪ ይሻላል ወይስ ፕሬዚደንሻል የሚለው ነገር ላይ ብዙ አርጊውመንት ብዙ ሙግቶች አስቀምጠዋል ጀዋር። መልቲናሽናል የሆኑ ወይም ብዙ ጎሳዎች ብዙ አይነት ማንነቶች ብዙ ኤትኒክ ግሩፖች ያሉባቸው ሀገራት ፓርላሜንታሪ ሲስተም የሚመርጡበት ምክንያት አላቸው። ምክንያቱም ፕሬዚደንሻል ሲስተም ከሆነ እንደምታውቂው ከየአካባቢው ተሰብስቦ መጨረሻ ላይ ማጆሪቲ ያገኘው ነው ፕሬዚዳንት የሚሆነው እና ብዙ ህዝብ ቁጥር ያላቸው ቡድኖች ተጠቃሚ ይሆናሉ በእንደዚህ አይነት እንትን ውስጥ። ምክንያቱም ከኤትኒክ ሄድ ካውንት አልወጣንም አብዛኞቹ የአፍሪካ ሀገሮች የኛን ሀገር ጨምሮ ማለት ነው። ምዕራቡም ከዚህ ባይዘው ብዙ የተላቀቀ አይደለም የተወሰነ ይሻላል እንጂና ኦሮሞና አማራ ቤዚካሊ ፕሬዚደንሻል ቢሆን ሲስተሙ ከኦሮሞና ከአማራ ብሔር የሚወጣ ሰው በጣም እድል ይኖረዋል ሁልጊዜ ፕሬዚዳንት ሆኖ የመኖር። ምክንያቱም ማጆሪቲው በቁጥር እሱ ነው እና በትክክል አናስ ማይኖሪቲ ግሩፖችን መወከል ይችላል የሚለው ነገር በጣም አጠያያቂ ነው የሚሆነው። ፓርላሜንታሪ ሲስተም ከሆነ ግን እያንዳንዱ ማይኖሪቲ ግሩፕ የየራሱን ተወካይ የሚልክበት የየራሱን ተወካይ መርጦ የሚልክበትን መካኒዝም ይቀይሳል እና ከዚህ አንጻር ሙግቱ ተገቢ ነው ብዬ አስባለሁ። ግን ሌላም አስፔክት አለው ብዬ አስባለሁ። ኢትዮጵያ ውስጥ ጠቅላይ ሚኒስትሩ ራሱ እንደ ፕሬዚዳንት ነው አክት የሚያደርገው ከኢህአዴግ ጊዜ ጀምሮ ማለት ነው ከመለስ ጀምሮ። አንዱ ችግር እኮ በፓርላሜንታሪ ሲስተም ውስጥ የሚኖሩ ጠቅላይ ሚኒስትሮች ፓወራቸው በጣም የተገደበ ነው። ፕሬዚደንሻል ሲስተም ለፕሬዚዳንቱ ኦልሞስት ከንጉስ ጋር የሚመሳሰል አይነት አካሄድ ነው ያለው። ለምሳሌ አሜሪካ ውስጥ ካየሽ የኤክስኪዩቲቭ ዲሲዥን መወሰን ይችላል ፕሬዚዳንቱ። ኮንግረሱ የማይስማማበት ነገር ራሱ በፕሬዚዳንቱ ውሳኔ ማሳለፍ የሚችልባቸው እድሎች ይሰጠዋል። ለምሳሌ ትልልቅ ጦርነቶች ካየሽ ያለ ኮንግረስ ውሳኔ ነው አሜሪካ ውስጥ የተደረጉት። በቅርብ ምንድነው ከ9/11 ጀምሮ አሜሪካ ኢንቮልቭ ያደረገችባቸው አብዛኞቹ ውጊያዎች አብዛኞቹ በጣም አውዳሚ ጦርነቶች በኤክስኪዩቲቭ ዲሲዥን በፕሬዚዳንቱ ውሳኔ የተደረጉ ናቸው። ዓለም ላይም አሜሪካም ላይ ያመጣውን ጣጣ የምታውቂው ነው እና ኮንግረሱን ኦቨርፓስ የሚያደርግበት እድል ይሰጠዋል። በኢትዮጵያ ኮንቴክስት እንደዚህ አይነት ፓወር ለአንድ ግለሰብ መስጠት አስፈላጊ ነው ወይ? ሳይሰጣቸው ራሱ በዛ መልኩ አክት በዛ መልኩ የሚሰሩበት ሁኔታ ነው ያለው ኢትዮጵያ ውስጥ እና ጭራሽ ሙሉ ለሙሉ እንደዛ አይነት ጉልበት ለአንድ ግለሰብ መስጠት ለኢትዮጵያ ፖለቲካ አዋጭ ነው ብዬ አላስብም። ለኢትዮጵያ ፖለቲካል ካልቸርም የሚስማማ ነው ብዬ አላስብም። ምክንያቱም ባለፈው ውይይታችን ላይ የፖለቲካ ባህላችን አንስተን የተነጋገርነው ጉዳይ ነበር። ለምሳሌ ንጉስ አይከሰስ ሰማይ አይታረስ፣ ንጉስ የቆረጠው ጣት ጌጥ ነው የሚባልበት አገር ውስጥ እየኖርን አውቶሪቲ ላይ ያለ ሰው ስልጣን ላይ ያለ ሰው ያለምንም ተጠያቂነት ብዙ ነገር በሚያደርግበት ሲሾም ያልበላ ሲሻር ይቆጨዋል በሚባልበት ሀገር ላይ ሙሉ ስልጣን ጠቅልሎ ለአንድ ግለሰብ መስጠት አዋጭ አይመስለኝም። ሳይሰጣቸውም ራሱ እንደ ፕሬዚዳንት ነው እየኖሩ ያሉት፣ እንደ ንጉስ ነው እየሰሩ ያሉትና
ፕሬዚደንሻል መሆኑ አሁን አምባገነን ሆነብን አሁን እንደዚህ ያደረገን ነው ከምንለው በላይ ብዙ ጉልበት ሰብስበው የሚሰጠው ይመስለኛል ብዙ ነገር ለማድረግ አሁን ለምሳሌ በኢትዮጵያ ህገ መንግስት በፓርላሜንታሪ ሲስተም በኢትዮጵያ ህገ መንግስት ሲስተም የትኛውም ፓርላሜንታሪ ሲስተም ቮት ኦፍ ኮንፊደንስ መስጠት ይችላል ፓርላማ ውስጥ ያለ ሰው አሁን የፓርላማ አባላቶች ተሰብስበው ጠቅላይ ሚኒስትሩ ላይ ቮት ኦፍ ኮንፊደንስ መስጠት ይችላሉ ካቢኔውን መበተን ይችላሉ the same thing የብልጽግና ፓርቲ አባላቶች ራሱ በፈለጉት ጊዜ ጠቅላይ ሚኒስትሩን መቀየር ይችላሉ ይሄው አያደርጉትም እንጂ በአንድ ስብሰባ ጠርተው ጠቅላይ ሚኒስትሩን መቀየር ይችላሉ ይሄን ያህል እድል ነው የሚሰጠው አንድ ሰው ስልጣን በብቸኝነት ተቆናጦ እንትን እንዳይል ማለት ነውና ይሄን ሁሉ ህጋዊ መሰረቶች ነው የምትልጁ ፕሬዚደንሻል ስታደርጉ በጣም አመሻሽተሽ ነው የምትሰጪው ጠቅላይ ሚኒስትሩም ለዛ ነው እየገፋ ያለው ብዬ አስባለሁ ያሉበት ሌጋል ቤሪየሮች በሙሉ ማለፍ ይፈልጋል ብዬ አስባለሁና ምርጫውንም ለማራዘም ደግሞ እድል ይሰጠዋል ስለዚህ ከዚህ አንፃር ይመስለኛል ጥያቄው የሚቀርበለት መልሱንም የሰጠው ከዚህ አንፃር ነው ብዬ ነው ማሰበው ለዛ ነው መነሳት አለበት ብዬ ይሄን ጉዳይ የመረጥኩት ወደ ቀጣዩ እንለፍ ወይስ እሺ እሱ ላይ ትንሽ አሁን የዩኒታሪ የፓርላሜንታሪ እንደዚህ ሲያነሳ የሰጠው አስተያየት ነበረ ወደ ዩኒታሪ ለመመለስ የሚደረጉ ነገሮች ካሉ ያው ለሀገር መፍረስ ሊያመጣ የሚችለውን ነገር የሚጠቁም አይነት አስተያየት እና ይሄንኑ ዲሞክራታይዝ የማድረግ ነገር እንደሚያስፈልግ ከህገ መንግስትም አንፃር ደግሞ ጭራሽ መነካት የለበትም ቅዱስ ዶክመንት አድርገው የሚያስቡትም እሱም አይነቱ ነገር ልክ እንዳልሆነ በተቃራኒውም ያለውና አሳታፊ በሆነ ግልጽ በሆነ መልኩ መነካካት እንደሚቻል የገለጸባቸው ነገሮች አሉ እሱ ጋር ትንሽ አስተያየት እንድትሰጥ የፈለኩት እንግዲህ ከደርግ ወደ ኢህአዴግ ሲኬድ የነበረው ጨርሶ የተለወጠ ነገር አለ እሱም የሚያነሳውና ከዛ በኋላ ያሉ ተቃውሞች ቢኖሩም ያው እንደ ሀገር ቀጠልን ከነ ችግሮቹ ማለት ነው አሁን ጀዋር ባቀረበው አይነት መንገድ ልክ የሆነ ሀገር ሊፈርስ የሚችል አይነት ነገር የሚያስመስለው አይነቱ ነገር አንደኛ ይሄ ዩኒታሪ እንደዚህ የሚል አይነት የእውነት ሐሳብ ያለው ጎልቶ የሚወጣ ኃይል አለ ወይ የሚለውን እሱም ላይ የሚታየኝ ነገር የለም ብዙ ጊዜ ይሄ እንደዚህ አይነት ነገሮች ስለሚነሱ እነማንን ለማለት ነው የሚለውም ነገር አንደኛው ብዙ አይገባኝም ሁለተኛ ነገር ግን ቢሆን ራሱ ግን እንደሚባለው ችግር ይመጣል ተብሎ የሚታሰበው የሀገር መፍረስን ያህል ሊያስከትል የሚችል አይነቱ ነገር ይመጣል ተብሎ የሚታሰበው ለምንድን ነው ያ አይነቱ ከነበረው የደርግ ስርዓት ወደ ህወሓት ኢህአዴግ ሲኬድ የነበረ አለ ጭራሽ ብዙ ነገሩ መሰቃቅሎ ወይንም ደግሞ ከነበረው ሁኔታ ተለውጦ ማለት ነው አሁን ደግሞ ወደዛ ቢመለስ እንዳልኩ አሁን በኔ በኩል እንደዛ እንዲመለስ አልፈልግም ማለት ፌደራሊዝም ኖሮ ምን አይነት የሚለው ላይ ቀደም እንዳልከው አይነት ሐሳብ ነው እንጂ ልዩነት ነው እንጂ ያለን ፌደራሊዝም መኖሩ ላይ ጥያቄ ኖሮኝ አይደለም ግን ቢሆን አሁን ምን አይነት ለውጦች ስለመጡ ነው እንደዚህ አይነት ፍርሃት የመጣው ወይስ ማስፈራራት ነው የሚለው ጥያቄ ይሆንብኛል ብዙ ጊዜና አንድ ጠንካራ መንግስት ቢኖር እንደዛ አድርጎስ መለወጥ አይቻልም ወይ ኢህአዴግስ ያንን አይደለም ወይ ያደረገው የሚለውን ትንሽ ብትሄድበት ጠንካራ መንግስት የመኖሩን ፍራቻ አይመስለኝም እነዚህ ጉዳዮች የሚነሱት አንድ የማጆሪቲ ባክላሽ የሚባል ቲዮሪ አለ ካርሎ ባስታ የሚባል ጸሐፊ የሱ መጽሐፍ ነው ኢትዮጵያ ውስጥ የተከሰተው ቤዚካሊ እንደሱ አይነት ነገር ይመስለኛል ጀዋርም በተወሰነ መልኩ አንስቶታል የ1983 ላይ ኢህአዴግ ሲመጣና በ85 ላይ ህገ መንግስቱ ሲጻፍ የወከላቸው ቡድኖች አሉ ህገ መንግስቱ ላይ ያሉ ሐሳቦች የሚወክሏቸው ቡድኖች አሉ በተለይ ያው ከዛ በፊት በነበሩት ስርዓቶች ተበድለናል ኢትዮጵያ ሀገረ መንግስት እኛን የሚወክል አይደለም የሚሉ ብሔር ብሔረሰቦችን ወይም የነሱን ኤሊቶች አስተሳሰብ ይወክላል በኢትዮጵያ ውስጥ ግን እነሱ ብቻ አልነበረም የነበሩት ስታተስ ኮ ከሞላ ጎደል ተገቢ ነበር ብሎ የሚያስቡ ወይም የሀገረ መንግስቱ አይደንቲቲ ላይ የሀገረ መንግስቱ ማንነት ላይ ጥያቄ የሌላቸው የሀገረ መንግስቱ ማንነት አይወክለኝም የሚል ጥያቄ የሌላቸው በጣም ብዙ ቡድኖች ነበሩ ብዙ ጊዜ ችግር የሚፈጠረው ምንድነው የማጆሪቲ ባክላሽ የምንለው አይነት ችግር የሚፈጠረው የማይኖሪቲዎችን ወይም በባለፉት ስርዓቶች ተጎድተዋል ወይም የስቴት ማንነት የነሱን ማንነት አላንጸባረቀም ብለሽ የምታያቸውን ቡድኖች መብት ለማስከበር ብለሽ የሆነ ህጋዊ ሂደቶች ስትሄጂ ፕሮሲጀሮች ስትከተይ ማጆሪቲ ውስጥ ያሉ አንዳንድ ሰዎች
ወይም አንዳንድ ቡድኖች ጥያቄ ማንሳት ይጀምራሉ። ኦኬ ዛሬ ክልል ሰጠሻቸው፣ ነገ አገር ሊሆኑ ነው፣ ዛሬ የሆነ ነገር አደረግሽ፣ ነገ እንደዚህ ሊሆኑ ነው የሚል ኮንሰርን ይነሳል። ለዚህ በቀኝ ክንፍ ለሚነሳ ኮንሰርን በግራ ክንፍ ያለው ፖለቲከኛ ደግሞ ግብረ መልስ ይሰጣል። እነዚህ ሰዎች እኮ ወደ ድሮ ሊመልሱ ነው የሚፈልጉት። ይሄ ትንሽ መብት ሽርፍራፊ በማግኘታችን ራሱ ከፍቷቸዋል። እንደውም ሙሉ ለሙሉ ጥለንላቸው የራሳችን ሀገር መሰርታለን ምናምን የሚል ግብረ መልስ ታገኘች። ለዚህ ግብረ መልስ እንደገና በዛኛው ሳይድ ያለው ሰው ደግሞ ሌላ ተጨማሪ ኃይል አደራጅቶ ይመጣና እንደውም ማንነታችን ሊያጠፉ ታሪካችን ሊያበላሹ ነው፣ በታሪካቸው የሚያፍሩ የማይኮሩ እንደዚህ ናቸው ብሎ ደግሞ እንደገና ተመልሶ ይመጣል እና ማጆሪቲ ባክላሽ የሚለው ይሄንን ነው። ኢትዮጵያ ውስጥ ቤዚካሊ የሆነ ያለው ልክ 1983 በኋላ ባለፈው ስርዓት ተጎድተዋል የተባሉትን ለመካስ ሲመጣ የባለፈው ስርዓት ስታተስ ኮ ላይ ብዙም ጥያቄ የሌላቸውን ቡድኖችን የሚያካትት ነገር ወይም የእነሱን የሚወክል ሊትራሊ ምንም አይነት ነገር አልነበረው። ስለዚህ እንደዛ አይነት ባላንስ ማድረጊያ ነገር ስላልነበረው የማጆሪቲ ባክላሽ ገጥሞታል ማለት በተለይም አርባን ኤሪያ ላይ የሚኖር ሰው ከተማ አካባቢ የሚኖር ሰው እና አማራ ክልል ፖለቲከኞች ጋር ባክላሽ ገጥሞታል። ስለዚህ ይሄ ባለበት ሁኔታ አሁን ወደ ዩኒተሪ መልሰው ወይም ወደዚህ አይነት ሲስተም እናምጣውስ የሚለው ነገር በኦሬዲ እየነደረ ባለ እሳት ላይ ነው ቤንዚኑ የሚሆነው። አዲስ ነገር አይደለም የምታመጩ። ከዛም የነበረው መልስ እየጦፈ በመጣበት ጊዜ ሌላ ተጨማሪ ግባት ነው እንትን የምትዩ ሞክረን ነበረ ስቴቱን ለማሻሻል ሞክረን ነበር ሀገረ መንግስቱን ለማሻሻል ይሄው ተመልሶ እንደገና ሊጨቁነን መጥቷል የሚለው ነገር በጣም አስቸጋሪ ነው የሚሆነው። አንድ እንትን አለ ጥናት አለ የኢንዶኔዥያ ውስጥ ነው የተሰራው እና ምንድነው ቤዚክሊ ጥናቱ የሚለው በተለያዩ አካባቢዎች ላይ ይሄ ምንድነው ሰፓሬቲስት ሙቭመንቶችን ነው ያጠኑት። ከአንድ ሀገር መገንጠል የሚፈልጉ እንቅስቃሴዎችን ያጠኑት እና እንቅስቃሴዎቹን ሲያጠኑ ምንድነው ያገኙት ነገር መገንጠል በጣም ከባድ ነገር ነው። በዓለም ላይ በአጠቃላይ ተገንጥሎ ሀገር መሆን በጣም ኦልሞስት ኒርሊ ኢምፖሲብል የሆነ ነገር ነው። ኢቭን የዩኤን ቻርተር ላይ ራሱ የሰልፍ ዲተርሚኔሽን መብት የተቀመጠው ሰሲድ አድርጎ ራስን ሀገር መሆን እስከመቻል ድረስ በሚደርስ አይደለም። የእናት ሀገር ወይም ዋናው ሀገር መብቱ እንትኑ እስካልሰጠሽ ድረስ ሀገር መሆን የምትችይበት እድል ሪኮግኒሽን ማግኘት የምትችይበት እድል በጣም የጠበበ ነው። መገንጠል የተሳካላቸው ሀገሮች ወይም መገንጠል የተፈጸመባቸው ሀገሮች ተገንጥሎ ሀገር የሆኑ እንትኖች በምን አይነት ሁኔታ ውስጥ ነው የሚለውን ሲያጠኑ አብዛኛውን ጊዜ መብቱ ተሰጥቷቸው የሆነ ሶርት ኦፍ አውቶኖሚ ራስን በራስ የማስተዳደር ወይም የራስን ግዛት በራስ የማስተዳደር መብት ተሰጥቷቸው መብቱን የተነፈጉ ቡድኖች ያሉበት አካባቢ መገንጠል ተሳክቷል። መጀመሪያውኑ መብቱ ያልተሰጣቸው የነበሩ ግን ጥያቄው ያለባቸው አካባቢዎች አልተሳካም። በተደጋጋሚ የተደረጉ ሙከራዎች አልተሳካም። ግን መብቱ ተሰጥቷቸው መብቱን ለመንጠቅ ሲሞከር ግን ለምንድን ነው የሚሳካው? ኦሬዲ መብት አንደኛ ኮንሽስነሱን ትፈጥሪያለሽ። ብዙ ሰው ይነቃል። ኦኬ ለካ እንደዚህ መሆን ይችል ነበር የሚለው ነገር ንቃተ ህሊና የብዙ ሰው እንትን ይላል። ሁለተኛው ነው ዋናው ነገር ስትራክቸሩን ያገኛሉ። ብዙ የመገንጠል ጥያቄ ወይም የማንነት ጥያቄ ያለባቸው አካባቢዎች ላይ ስትራክቸሩ የላቸውም ማለት የመንግስታዊ ቅርጹ የላቸውም። ዋንስ አውቶኖሚውን ከሰጠሹ ግን የራሱ ፖሊስ ይኖረዋል፣ የራሱ ፍርድ ቤት፣ ትምህርት ቤቶች ምናምን ይኖሩታል። ስትራክቸሩ ስለሚኖረው ከዛ ሀገር ተገንጥሎ የራሱን ሀገር የሚሆንበትን እርሾ ነው የሰጠሽው እና የኢትዮጵያ ህገ መንግስት ቤዚካሊ አሁን ያንን እርሾ ሰጥቷል ብዬ አስባለሁ። ከ1985 በፊት ኦሮሚያ የሚባል ክልል ወይም ምንድነው ትግራይ የሚባል ክልል ወይም ጋምቤላ የሚባል ክልል አሁን የምናውቃቸው ክልሎች አልነበሩም። አሁን የምናውቃቸው እነዚህ ክልሎች የራሳቸው የሆነ የፖሊስ ኃይል ያላቸው በአንዳንድ ኢንሲደንቶች የውጭ ግንኙነት ሁሉ የሚያደርጉበት እንደውም ልዩ ኃይላቸው ከመከላከያ በሚስተካከል ደረጃ ተጠናክሮ የነበረበት ነው ኢትዮጵያ ውስጥ ያለው እና ይህንን ለመንጠቅ ሙከራ በምታደርጊበት ጊዜ ስትራክቸር ሰተሽ ንቃተ ህሊናውን ከፈጠርሽ በኋላ ስለሆነ ለመመለስ የምታደርጊው ግብረ መልሱ በጣም ከባድ ነው የሚሆነው። ለዛ ይመስለኛል እንጂ እንዲሁ ለማስፈራራት ምናምን የሚደረጉ አይመስለኝም። በጣም ጊዜ ይፈጃሉ። ማስተካከል ኢቭን የሚፈልጉ ሰዎች ካሉ በጣም ጊዜ የሚፈጅ ፕሮሰስ ነው እንጂ በዚህ መልኩ የምታደርገው አይመስለኝም። ነገ ጠዋት ብልጽግና ተነስቶ ኦኬ አሁን ያሉትን ክልሎች በሙሉ አፍርሻቸዋለሁ ቢል ኢቭን ክልል ውስጥ ራሱ እነዛ የብልጽግና አባላት የሚመሯቸው ክልሎች ውስጥ ራሱ ችግሩ ላለመፈጠሩ ዋስትና ያለ አይመስለኝም። ከዚህ አንፃር ይመስለኛል
አዎ እሱ ምንም ጥያቄ የለውም፣ እውነት ነው። አሁን ባለው በተለይ ደግሞ እንግዲህ በእኔ አጠራል የዘውግ ማንነት በዚህ መጠን ከፍ ባለ መልኩ በሚንጸባረቅበት አይነት ሁኔታ ውስጥ ችግሮች አይፈጠሩም ማለት አይደለም። የሆነ ነገር እነካካለሁ ብትል በደንብ ችግር ይፈጠራል። የኔ ሀሳብ ግን ጭራሽ ይሄ ብዙ ጊዜ የሚቀርቡ ማስፈራራት የሚመስሉ ነገሮች አሉና እንደ ህወሓት ኢህአዴግ መጥቶ እኮ ያንን አድርጎታል። አሁን ብዙ በእርግጥ ከዛ የተለዩ ሁኔታዎች አሉ። ጠንካራ ስለነበረ ነው ያደረገው ብዬ አስባለሁ። ስለዚህ እንደዚህ አይነት ቢመጣ ሊያደርገው አይችልም ወይ? ከተወሰነ መንገጫገጭ በኋላ ሀገርስ ሊቀጥል አይችልም ወይ የሚለውን ነገር እሱን ስለማስብ ነው የጠየኩ።